አንተን ኧረ ጎበዝ አጨብጭብ ኧረ አጨብጭብ አጨብጭብ ኧረ እሺ ታናሽን መተህ ስታባብል ሽላትንም እንዳንተ ይመቻችሁ። ታላቆች እባካችሁ አትማቱ ታናነሾቻችሁ። እኔ አልማትም። ሚኪ እመታለሁ አልመታውም። ያው እኔ እናንተም ተጫውተን አይሆንልን፣ እኔ እናንተም ለሁለት ሆነን አይሆንልን ወይ አካውንቱን እናከራየው ለሚሰራበት ሰው። እንደ አርደኛ ደግሞ ሪንግ ላይት መግዛቴ ሰማኝ። አንበሳ የወረደለት ሪንግ ላይት ነው ገዳም ነው ተብሎ ከሰው ላይ ነው የገዛሁት። ደግሞ አንበሳ አይደለም ያው ኢሞጂ አይወርድም እዚህ ላይ ኢሞጂ ድግፍ ብልዝ ያልክ ታብታባርጉበት። በህይወቱ የሚጸጸቱት ነገር ምንድን ነው? የአያቴን ምክር አለመስማት። ምን ነበር ምክሩ? ነገርኩሽ እኮ አልሰማሁትም። ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ፣ የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወድ በጣም ነው የማደንቅህ ሰው የሀሳብ ላካፍል ፈለኩኝ ማለት ነው። የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍ ኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። ቢካዝ ልንገርህ፣ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከ8-9 ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ። ማን እንደሆን ካላቅም ነበር እውነት ለመናገር ግን እሰማህና ወድህ ነበረ። አሁን የምልህ ነገር ምንድን ነው፣ አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። which is ሮፍናን አልነበረም የዛኔ። ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር ሮፍናን። የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም። ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ። ገባ? ሮፍናን ኢትዮጵያን በሙዚቃ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ። ገባ? አሁን ያለህበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው፣ መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተን ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግርህ እፈልጋለሁ። አሁን የዛኔ አላማህ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድን ነው? አንተ እኮ ይህ አታውቅም፣ ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው፣ አስተዳደግህ እኮ እንደዚህ እኮ ነው፣ ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአእምሮ አካል አለ። ግን አንተ እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምፆች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠህ መማር ጀመርክ። አየህ፣ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም። ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማህ አስመስለህ ወደ ዓላማህን መጓዝ ነው። መደደብስ ምንድን ነው? ድድብ በሉ ያልኩት እኔ ለእነዛ መጥፎ ድምፆች ነው። እነዛ መጥፎ ድምፆች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ፣ እንደማትጠቅም፣ ከሰው በታች እንደሆንክ፣ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምፆች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው። ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ካንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ጋይስ አንድ ጥያቄ ያለኝ፣ ኢትዮጵያ ውስጥ ግን 10 ሚሊዮን ፎሎወር ይደረሳል ብላችሁ ታስባላችሁ? እኔ አሁን ባለኝ እድገት ማለት ነው በየ2 ቀኑ 100,000 ፎሎወር እያደግኩኝ ነው። አንዳንዴ ደግሞ በአንድ ቀን ማለት ነው 10 ሚሊዮን ፎሎወር ይደረሳል ብላችሁ ታስባላችሁ? ወይስ እኛንን ለመጀመሪያ የምናደርገው የማይታመነው እንዲታመን የምናደርገው እኛንን ሰግጠን እናርገው እንዴ ጋይስ? ሰግጥ ብላችሁ እስኪ ኮሜንት ላይ ጻፉኝ። ሰግጥና 10 ሚሊዮን ግባ ብሉኝ እስኪ። ስግጥ ላለው የታባቱ
ተዘጋጅተን የምንጠቀመው እምቢበል 3 ሚሊዮን እስኪ ይቆረጥ በዚህ ቤት በዚህ ነው። ያው እዚህ ጋር ሶስት ሚሊዮን 4 ሚሊዮን ገና አንተ አስደነገጣችሁ። እናታችሁ 3 ሚሊዮን ለዚህ ወዳጄ በአንድ ቀን ባገኘውም አንድ ምክራዊ ሐሳቤን አካፍየው ነበር። ስላልተረዳ ስላልገባው እንዲህ ላስተምራችሁ ፈልጋለሁ። ዛሬ ላይ የፈለከው መሆን ትችላለህ፣ እንደፈለከው ማድረግ ትችላለህ የሚለውን እሳቤውን ባደንቀውም ራቁትን ስለሮጥክ ሽንት ቤት ገብተህ ሰገራህን እያራህ ብዙ ቪው በማግኘት ትችላለህ የሚል እሳቤ ውስጥ መገኘት ትልቅ ስህተት ነው። በባለፈው በሱዳን አይተው ከሆነ ብዙ ሰውም እየገደለ ብዙ ሰው እያጠፋ እናት እህትን እየገደለ ቲክቶክ ቪዲዮ በመስራት ብዙ ቫይራል ሆኗል። መጨረሻው ባያምርም ዋናው ነገር የእናንተ በራቁት በመሮጥ በምትሰሩ ቪዲዮ ቫይራል በምትሆኑት ነገር እኛ ምን አገባን? እናንተ ስለራሳችሁ ምን አገባችሁ? 1 ሚሊዮንም 10 ሚሊዮንም ቢሊዮንም ያያችሁ ምን ተጠቀማችሁ? እብድ ሲያብድ ብዙ ህዝቦች ያውታል። እብድ ስለሆነ ተከታይ ያገኛችሁ ብዙ ድምፅ ያላችሁ መስሏችሁ እንደፈለክ መሆን ትችላለህ፣ የፈለከውን አውራ፣ የፈለከውን ሁን በሚል እሳቤ ውስጥ እንዳትገኝ ተጠንቀቅ። ማን በሰጠ መድረክና ማን በሰጠ ስፍራ ላይ ነው ይህንን ሐሳብ እያወራ ያለው? እንደፈለከው እየሆንክ እንደፈለከው ሁን እያልክ ይህን ህዝብ ልሸውዶ አይገባም። እኔም ዛሬ በፓንትም በቦክሰርም ራቁቴን ብሮጥ አይደለም 1 ሚሊዮን 100 ሚሊዮንም ቢሊዮንም ልታየኛለህ። ስላየኸኝ ስለተመለከትከኝ ውጤታማ ሆንኩ ማለት አይደለም። መንገድ ላይም እብድ ማዕበዱን ስናይ ሁላችንም እንመለከታለን። አጀንዳና ሌላ ዓላማ ካላችሁ በቅርብ ቀን በሚመለከተው አካል ውስጥ ሐሳባችሁን እንድንዳኝ እንፈልጋለን። የሰው ልጅ የፈለክበት ትሆናለህ፣ እንደፈለከው ትሆናለህ፣ እንደፈለከው ትደርሳለህ ማለት ቲክቶክ እና ዩቲዩብ ላይ 1 ሚሊዮን 2 ሚሊዮን መታየት የሰው ልጅ ስኬቱ አይደለም። ስለ ስኬቱ እንስራ፣ ስለ ሐሳቡ እንስራ። ከፎቅ ላይ ብዘልም ሚሊዮን አይደለም ቢሊዮን ያህል በዚህ ውጤታማና በሚል እሳቤ ውስጥ ባለማወቅ ከሆነ የመጣኸው ተጠንቀቀ፣ ራስን አስብ። እንደፈለከው መሆን ትችላለህ፣ አቅም አለ፣ ሁሉን ነገር ማድረግ ትችላለህ። ቪው ነው እንጂ ያገኘው ምን አገኘ? ወራዶች በቪው እና በተመልካች የሰው ልጅ ሐሳብ አይመራም፣ ሐሳብ አይገዛም። ብዙ ምሁራን አሉ፣ ብዙ ሀገር የሚያውቋሉ፣ ብዙ ሀገርን ያሻገሩ አሉ። አውርተው ለህዝብ የቆሙ አውርተው ህዝብን ያሻገሩ አውርተው ህዝብን ያስተማሩ አውርተው ህዝብን የረዱ የሽንት ቤትና ጥቃቅን ወሬዎችን እየፈጠርክ እንደፈለከው መሆን ትችላለህ በማለት የምትመሩበትን ሐሳብ ያቆሙ። ከዚህ በኋላ ደግሞ በደንብ በተጠንቀቅ ቆመህ እንድትንቀሳቀስ እንፈልጋለን። ነፃ የሆንክባት ምድር፣ ነፃ የሆንባት አስተሳሰብ፣ ነፃ የሆንባትን ቦታ እና ክብራት ሲጀመር አጀንዳዎች እንዳሉ የምናውቃለን። ለሀገራችን እንደምንቆም አብረን እንቆማለን። ዶክተራችን የጥንት የጠዋቱ ወዳጃችን እንዳታዝኑብኝ ምን ላርግ ብለህ ነው? ነካክቶይ ነው። በዚች ሀገራችንና በዚች ምድራችን የማይናካ የማይዳሰስ ሐሳብ የለም። ምክንያቱም መሪያችንን እንኳን ሲዶለትበት አንድ እየዋለ ያለው ሀገር እያጸና ሀገር እያለማ ያለ አንድ ጀግና ሰው እኔ ያው ስለሱ አይደለም። ዶክተራችን ኢንቨስቲጌሽን ውስጥ ገብቻለሁ። የመጀመሪያው ጥያቄ ለምንድን ነው ቆቡን የማታወልቀው የሚልም እሳቢዎችና ሐሳቦች አሉ። ለምንድን ነው እኔ ጥሩ ነኝ፣ ሌባ አይደለሁም፣ አጭበርባሪ አይደለሁም ለማለት ነው? መስራት ትልቅ ነው፣ መደገፍ ጥሩ ነው። ያው ህዝብም ነው የደገፈው፣ ለህዝብ ክብር ይገባዋል። እኔ ያው ኢንቨስቲጌሽን ውስጥ ገብቻለሁ። ገና ብዙዎቻችሁ ላይ መጣባችኋለሁ። ነካክተው የሚለውን ተረት አስታውሱት። ይመቻችሁ።